አዲክቲቭ ሆንሽ ከሶሻል ሚዲያ ከኔ ጋር እንዴት ነው ቀጣዩ ነው አብረን የምንራመደው? ስመኝ ገብሩ ወይዬ ስም ቃል ዝም ብሎ ስም መስሎ ነው ተናግሬ ነው የምሞተው። እናንተ ባዘጋጃችሁልኝ ገዳይ እንዳትነካኩ ተውኝ። ባራ አፈርቲ ተሽተቶልኝ ቡም ቡም ጋይስ አሁን ሩማችን ልናሳያችሁ ነው። ምን ተከታተሉ ነው የሚያረው? በኔ እንት ነው የምፈልገው። በኔ ምን ታዩ እሺ ሰላም ነች። አይ እንዴት ናችሁ? እንደምን ናችሁ? ሰላም ውድ ቻናል ቤተሰቦች እንዴት አላችሁልኝ? በሌላው ወቅታዊ ቪዲዮ ተመልሻለሁኝ። እናንተን ፈታ ዘና በሚያደርጉ በዚህ ቪዲዮ ከምናያቸው መካከል መግቢያው ላይ እንዳያችኋቸው ጃኒ ስለ ስሟ ምክንያቱም ተናግራለች። ቤተሰቦቻችን ስም ሲያወጡልን በምክንያት ነው። ለምንድን ነው ስመኝ የተባለችው? እሱ ተናግራለች። አዶናይ ወንጭ ነው ያለው፣ ጥሩ ጊዜ ነው እያሳለፈ ያለው። ሴቶች ጋር ተገናኝቶ ነበርና የሴቶች ፕሮግራም አለ ይመስለኛል። ከበርካታ ሴቶች ጋር ፎቶ ሲነሳ ቪዲዮ ሲቀርጹት ምናምን ነበር። አንዲት ልጅ አስገራሚ ነገር ከዛ መካከል ያሳየችው ነገር አለ። በርካቶችን ያነጋገረ ነው። ለእናንተም እሱን የማሳያችሁ ይሆናል። ሌሎችም ቪዲዮዎች አሉን። ወደ ቪዲዮ እንገባለን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ እያደረጋችሁ ጀምሩት። ጃኒ ስለ ስሟ ስመኝ ገብሩ ለምን ተባለች? እስኪ የተናገረችውን ነገር ላስደምጣችሁ። ስመኝ ገብሩ ወይዬ ብሮዬ አንተ የስም ቃል ዝም ብሎ ስም መስሎ ነው እናቴ ስትመኘኝ ከአራት ማለት እኮ ስመኝ እንደማለት ነው። አገኘሽ እንደማለት መጥፎ ቆራ የተወለደች ሴት ነኝ እና ስመኝሽ ተባልኩ። አሁን ብዙ ጊዜ የማያገኙኝ ወንዶች ራሱ ስመኝሽ ቀረው ይሉኛል። የሚገርም ነገር ማለት ነው። እና ቀላል ስም አይደለም ብሮ እየተመኛት የቀራች ሴት ስትሆን ስመኛት ቀረች ምናምን ነገር ስታፍ ማለት ነው። እኔ ግን እንትን አለ ጃኒ ቀራዳች ማፍር መስሎ ኤርሚ እንደሆነ ስሜ ያውቃል። ከዛ ማን ይነጋል ስሜን? ኤርሚ እኮ ነው ስሜን። ታውቂያለሽ አንቺ? ገርባ አስፋው ብሎ ጠራኝ። አስፋው ለምንድን ነው አስፋው እንደዛ ላይ ግን እንትን ነበረ ማለት በፊት ከኤክሱ ጋር ሪሌሽን ነበረን እና ታርቀዋል። አሁን በነበረ ሰዓት እሺ ከዛ አስፋው አለኝ። ኧረ ኤርሚ ነኝ እለዋለሁ። እሱም ተወው አላለኝ። እንደሰማችኋት ከአራት ወንዶች መካከል ነው የተገኘሁት እኔ ብላለች። ቀደም ብዬም እንደተናገርኩት ቤተሰቦቻችን ስም ሲያወጡልን የራሳቸው ምክንያት አለው። ያለ ምክንያት ምንም የሚደረግ ነገር የለምና ሲመኟት እንደነበረ ነው። እንደ ቀልድ አሁን ደግሞ በርካቶች ወንዶች እየተመኙኝ ነው ስትልም እሷ ቀልድ ነገርም ጨምራበታለች። ሶሻል ሚዲያ ላይ እናንተ የራሳችሁ የሚመቻችሁን ስም ማድረግ ትችላላችሁ። ከዚያ ግን ጃኒ ሲሉ የማይወዷችሁ ሰው እናንተም ብትሆኑ እንደዛ ነው። ስማችሁን ከቀየራችሁ በኋላ የምን ጃኒ ስመኝ ገብሩ በሉ የሚሉ አሉ። ቤተሰብ ያወጣላችሁ ስም ያኮራችኋል እንጂ አሳፍራችሁ። ደግሞ ሲጀመር የስምምነት ጉዳይ ነው እንጂ አሁን ስም ጃኒ ተባልክ እንትና ተባልክ አንተ ላይ እኮ የሚቀይረው ነገር የለውም። ያንተ ምንነት ውስጥ አስተሳሰብህ ነው እንጂ ስምህ አይደለም። ይሄ የስምምነት ጉዳይ ነው። በዚሁ አጋጣሚ ስለ ስም አንዳንድ ሞኞች ስሙን እንትን ብለው የሆነ ነገር ለመፈረጅ የሚሞክሩት ነገር አለና የማተሮፍ ስምምነት ነው። በቃ ባጭሩ አንተነትን አንቺነትሽን የሚገልጽ ነገር የለውም። በስማቸው ለሚሸማቀቁ ሰዎች ማለት ነው። በሚገርም ሁኔታ ያው ሰሞኑን ጃኒ ዱባይ ነበረች። ስትመለስም የሚገርም አቀባበል ተደርጎላት ነበረ። ስለ አቀባበሉ እስኪ እንዲህ ብሏል ወንድማችን ኤርሚ። አቀባበሉ በጣም መልካም ነው ብለናል። በእውነቱ ከሆነ እኔ ዝም ብለሽ ብትገቢ እንደማንኛውም ሰው እናደድ ነበር። እሱ እኔ እንዳትናደድ እኮ ነው። እሱ በማሰብ እኮ እናደድ ነበር። ትክክለኛ ስራ ነው የሰራው። ለስቲፎ በእውነት ለዚህ ላደረጋችሁ ጥረት በእውነት በሚዲያችን ስም ከልብ ምስጋናችንን እናቀርባለን።
ቴንክ ዩ ትልቅ ሰው መልካም ሰው ንቀት ነው ግን ሄሊኮፕተር ያለመጡት ወይስ ፓርኪንግ የለም? አይ እንትን ነው ፓርኪንግ የለም። ለዛ እዛ የምታርፊበት ቦታ ለነገሩ ያስፈልጋል። እንደ ዱባይ እኮ ቢኖር በየህንጻው እኮ ፓርኪንግ ቢኖር ሄሊኮፕተር በጣም ጥሩ ነበር። ወደፊት ሀገራችን ትደርሳለች። ላይ እንዴት ነበር? አብሮብሻል ማለት አሁን በቃ ዛሬ ገና ጀመርኩኝ ላይ እኮ በእውነት እንዴ አንተ ነበር እንዴ ግርማ አቀባበል ስለነበረ እናቷ ትላንትማ በሚገርም ሁኔታ ላይቭም ነበረች ከሷ ጋር አብላና እስኪ ያለቻትን ላስደምጣችሁ። ማዝናይ ግብለት ኢሜልካ እንትን ሆንሽ አዲክቲቭ ሆንሽ ከሶሻል ሚዲያ ከኔ ጋር ምንድን ነው የሚሻለው? አሁን እኔና አንቺ እንዴት ነው ቀጣዩ ነው አብረን የምንራመደው? አዲክቲቭ ሆንሽ ከኔ ጋር እንደዚህ እያየሽ ነው ማሰር አዲክትድ ሆነሻል ብላታለች። ላይቭ ያው እናት አይደለች ደግሞ ትንሽም ስለቆየች ከሀገር ወጣ ትናፍቃለች እና ቤተሰቦቿ አለው ይርዳሉ። የጃኒ ቤተሰቦች በጣም ደስ ብሏቸው ነበር። ከእህቷም ጋር ሁሉ ወጣለች። ኮፒና እንደዛ አርጊ እባክሽ። እንዴት አድርጎ ነው የጸጉርሽ ደግሞ እንደዛ በጸጉርሽ ነው የምታወሪ? ታዩ እሺ ሰላም ነች። አይ እንዴት ናችሁ? እንደምን ናችሁ? ኮፒ ነች ስታወራ አሁን ነገ ብሬስ ይሰራላታል። እንትን ነው ማሰራት ቴንክ ዩ ይሁንሽ ቀበጥ በቃ ቻው በቃ እሺ ቻው። ሌላ ቪዲዮአችን ሄለን ስራ ማቆሟን ተናግራለች። ከዚህ ቀደም እንደሚታወሰው ከባለሀብቱ ወርቁ አይተነው ጋራ ግጭት ውስጥ መግባቷ ይታወቃል። አሁን ፈርቻለሁኝ፣ አድራሻዬን እየሰጣችሁ ነው፣ ስራ እየሄድኩ አይደለም ብላለች። እስኪ ስሟት። ተናግሬ ነው የምሞተው እናንተ ባዘጋጃችሁልኝ ገዳይ እንዳትነካኩ ተውኝ። በአራት ነጥብ ክሱን ታነሳላችሁ፣ አለበለዚያ ሁብ ትላላችሁ። ገዳይ ማንን ያዘጋጃችሁት? ቤቴን አድራሻ አልሰጣችሁትም። ምክንያቱም አድራሻዬን ጠይቆኛል። ለዛ ነው ፈርቼ ከቤት መውጣት አቅቶኝ ስራ ያቆምኩት፣ ልጄን ከቤት እንዳይቆም ያደረኩት። እናንተም ብሎክ ያደረኩት ሊንክ እየላካችሁ አይምሮዬን ቶርች ስላረጋችሁ ብቻ ነው። እዚህ ትከሱኛላችሁ፣ እዚህ ደግሞ መታችሁ ይሄን አወራሽ ብላችሁ ሊንክ ትለካላችሁ እኔን ለማሳበድ ምን አውርቻለሁ ለማለት። ምክንያቱም ስደተኛ ፍሬ ስለሆናችሁ እኔ መደበሪያችሁ ነኝ። እኔ ማለት ለእናንተ ፖይንታችሁ ነኝ። እንደዚህ አይነት ነገር በጣም ከባድ ነው። ሄለንም በእርግጥ ማመን ትንሽ ይከብዳል። ተውናለሁ ስትል ስለነበረ የምትናገረውን ሁሉ ማንም አያምናትም። ያው ለልጇም ከተለያዩ ከደህንነቴም አንፃር ነው ያለችውና የተናገረችው ነገር እውነት ይመስላችኋል ነው ወይስ እየተወነች ነው? አንዳንድ ጊዜ የምንናገረውን ማወቅ በጣም ጠቃሚ ነው። የሆነ ሪል እንኳን ነገር ቢገጥማችሁ ሊያምናችሁ የሚችል ሰው ይጠፋል እና ለንግግራችን ጥንቃቄ ማድረግ ወሳኝነት አለው። ወደ መጨረሻና ወሳኝ ቪዲዮአችን አዶናይ ወንጭ ነው ያለው። ወንጭ እየተጓዙ በነበረበት ሰዓት ከብዙ እህቶች ጋር ፎቶና ቪዲዮ ሲነሳ ነበርና አሜዚንግ ወይ እሺ ችግር የለውም። ከቪዲዮ ወደ ፎቶ ተሻግረናል። እግዚአብሔር የተመሰገነ ይሁን። ሌላ ቪዲዮ አለ እዚህ ወንድማችን። አረ የታሉ ጽንዕ አባ ኸይት ግጫይ መኪና አውኹኒ እሺ ናት እሺ ናት እሺ ነይ ናት ወዬ አለው እሺ እንገናኛለን። አይዟችሁ ነይ አኸርቲ እሺ ቶሎ እሺ ቡም ቡም እሺ ነይ ቢሉ ኸይት ግጫይ መኪና ነይ እቴ
ይቼታችን ይህ ቪዲዮ ስንት ላይ ካገኘ ከኔ ጋር አብረኸኝ ወክ ታረጋለህ ትለዋለች። ይህ ቪዲዮ ስንት ላይ ካገኘ አብረኸኝ ወክ ታረጋለህ? ይሄ ወክ እናርጋው እዚህ ላይ ወክ እናርጋው ና ሂራል ምን ያህል 500 ሺህ ከኔ ፎሎወር እኩል ነው 500 ሺህ ያጋጥመኛል እንደዚህ 500 ሺህ እዚህ ወክ እናድርግ ይላታል እንደሰማችሁት። እሷ ግን አዲስ አበባ ካልሆናለች 500 ሺህ አላት። ቪዲዮውን እያዩት ነበርና ቫይራል ወጥቷል። ኦሬዲ ወደ 200 ሺህ አካባቢ ላይክ ተጠግቷል በአጭር ሰዓት ውስጥ እና በቃ አብራ ወክ ማረጓ ነው። ሰው ላይክ እያደረገ ነው። እኔ እዚህ ጋር የተረዳሁት ምንድነው እዛ ካሉት ከብዙ ሴቶች መካከል ብዙዎች ፎቶ ለመነሳት ቪዲዮ ምናምን ነገር ነው። እሷ አንድ ስቴፕ ሄዳለች ማለት ትኩረት ስባለች። በዚህ ቪዲዮ ብቻ በርካታ ፎሎወር አግኝታለች። እያንዳንዱን አጋጣሚ የምንጠቀምበት ነገር ይለያያል። ልጅቷ ከሌሎች ፎቶ ነሳ ቪዲዮ ምናምን ከሚሉት አንድ ስቴፕ በመሄዷ 500 ሺህ ሊሳካ ይችላል። ሊሳካ እንኳን የሆነ ነገር አትርፋለች። በርካታ ፎሎወር አግኝታለች። ቪዲዮም ቫይራል ወጣበታለች። አጋጣሚዎችን መጠቀም ማለት ይሄ ነው። ከዚያ በተረፈ ከዚህ እስኪ ከእህቱና ከልጁ ጋር በወንጭ አዶናይ እያሳለፋቸው ያሉትን ጊዜዎች የተወሰነ ላሳያችሁ። ይኸው ጋይስ እንሮጣለን ቀረጸን አሉኝ። ይኸው እየቀረጽኳቸው ነው። ሲያምሩ አትበቃት አጎረት ተመለሲ ጋይስ አሁን ሩማችን ልናሳያችሁ ነው። ምን ተከተሉ ነው? በኔ እንትን ነው የምፈልገው። በኔ ምን failed ሴት እኮ ነው ታስጠያለሽ። በቃ እሺ ጋይስ እንደምትመለከቱት እንግዲህ በጣም አንደኛ ነገር የሆነ ትራዲሽናል እና ዘመናዊ ቅልቅል ነው የሚመስለው። ጣራው ካያችሁት እዚህ ጋር ያለው የባህላዊ ነው። ኦልራይት ግን ደግሞ እዚህ ጋር ደግሞ ሶፋው ካያችሁ ምናምን is more of ሞደርን ነው። እዚህ ጋር ደግሞ የባህላዊ ወንበር አለ ምናምን። ዋው እኔ ራሴ ብቻ ቱር ላስደርጋቸው መሰለኝ። ቱር ገርም ሳይስ ወንጭ ማለት አካባቢው በጣም ነው ደስ የሚል። ከቪዲዮ የተረዳሁት ነገር ልጆችን በነጻነት እንዳያቸዋቸው ሀሳባቸውን ከመግለጽ ወደ ኋላ አይሉም። ልጅነታችሁ በጣም ደስ የሚላችሁ ፓርቱም ይሄ ነው። ለማንኛውም በሌላ ቪዲዮ ውስጥ ከምንገናኝ እጅግ አድርጌ ነው የምወዳችሁ። ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ላይክ ሳታደርጉ እንዳትወጡ። እስከዚህ ድረስ እየተከታተላችሁኝ ከነበረ እጅግ አድርጌ ነው የምወዳችሁ።